ይሄን ካልተናገርኩኝ አይምሮዬ ሊፈነዳ ይችላል። ቼልሲ ትናንትና ቻምፒየንስ ሊግ ላይ ባርሴሎናን 3-0 በልጠው አሸንፎ ነበረ። ግን ብዙ ሰዎች ላይክ እያየው ነበረ ፓልመር እንዴት ሊገባ ይችላል እዚህ ቡድን ውስጥ ሲሉ ሰማለሁ። ግን ይሄ ኤንዞ ማሬስካን እስካሁን ድረስ አላያችሁትም ማለት ነው። ሌስተር እያለ ጀምሮ እናውቀዋለን ምን አይነት ታክቲክ እንዳለው። 3 ተከላካዮች፣ 2 ሚድፊልድ፣ 4 ደግሞ ፍላት የሆነ 2 ዊንገሮች፣ 2 አታኪ ሚድፊልደሮች የያዘ አታክ ይዞ አንድ ደግሞ ሪኮግናይዝድ የሆነ ስትራይከር ይይዛል የኤንዞ ማሬስካ ሲስተም። ለዛም ነው አላ ሊቫይ ኮልዊል ሲጎዳ ወዲያውኑ ሴንትራል ሴንተር ባክ ያስፈልገኛል። ግን ብዙ ሰው ግራኝ ስለሆነ ኮልዊል ግራውንድ ሴንተር ባክ የሚጫወት ነበር የሚመስላቸው። ግን እሱ ሲስተም ላይክ 3 ሆኑና ኩኩሬላ ወይ ሪስ ጄምስ ናቸው ዋይድ ሴንተር ባክ የሚጫወቱት። ሶ ያቺ ሴንተር ባኳ ላይ ካስተዋላችሁ ቶሲን እና ቻሎባ እየሞከሩ ነበረ። ምክንያቱም ፓሲንግ ሬንጅ ነው እዛ ጋር የሚያስፈልገው። ዋይድ ሴንተር ባክ ደግሞ ቀኝ ላይ ያለው ፋና ይገባል። ኩኩሬላ ወር ዲፌንሲቭም ስለሆነ ግራውንድ ሴንተር ባክ እሱ ነው የሚይዘው እና ለዛ ነው ቼልሲ ገና ፉል ፍሎ ላይ አይደለም። ምክንያቱም ሴንተር ባኮቹን ራሱ ኢሹ ብናልፍና ወደ ሚድፊልደር ኦብቪየስሊ የሚያሸንፍበት ነው ቼልሲ። ጄምስ እና ካይሴዶ በተለይ እዛ ጋር የሚቀመጡ ከሆነ ጄምስም ከጉዳት መራቁ በጣም አሪፍ አድርጎለታል ቼልሲ። ይህም ደግሞ ሪስት ዲፌንሱን ምርጥ ያደርግላቸዋል። ሪስት ዲፌንስ ማለት ላይክ በትክክል አውትራይት ዲፌንድ እያደረግ ሳይሆን ለምንም አይነት ፕረሱ ካልሰራ ፕረሱን ሲያልፍ ተዘጋጅተው የሚጠብቁ ዲፌንሶች ናቸው። ለዛም ነው ብዙ ጊዜ ቼልሲ ላይክ ሲቆጠር የምናየው ላይክ በራሳቸው በተጫዋቾቹ ስህተት ነው እንጂ በልጦ ምናምን አይደለም። ብዙ ጊዜ የምናየው ጎል ሲቆጠርባቸው ስፔሻሊ ላይክ ካይሴዶ እና ጄምስ እዛ ቦታ ላይ እየተጫወቱ ሬስት ዲፌንሱ ሊድ እያደረጉ ከዛም አልፎ ግን አታኪንጉ ላይ ፓልመር እና ኤስቴቫው የሚያደርጉት ዳሜጅ ጉድ ፈላ ፕሪሚየር ሊግ። ምክንያቱም ትንሽ ጨዋታ አይተናል ከሊቨርኩሰን ጋር የነበራቸውን ሊንካፓቸው በጣም አውትስታንዲንግ ነው እና ኤስቴቫው ዋይድ ፕሌየር ነው። አዎ ወደ 10 ቦታ ኢቮሉሽኑ ይወስዷል ትንሽ ቆይቶ፣ ግን ወደ 3-4 ዓመት ይቆያል ወደዛ ትራንዚሽን ከማድረጉ። ምክንያቱም እናየዋለን ድሪብሊንጉ ነው ትልቁ የኤስቴቫው ስኪል፣ ፕሌይሜኪንጉ አሪፍ ነው ግን ገና አላየ ነው ፍሎሪሽ እያደረገ። ፓልመር ደግሞ 10 ቁጥር ቦታውን ኔል ኦን አድርጎታል። በተለይ ከቀኝ ወደ ግራ ድሪፍት እያደረገ ኦኩፓይ የሚያደርጋቸው ስፔሶች በጣም ዴንጀረስ ናቸው። ዋይድን መጫወት እንደሚችል ስለምናውቅ ኤስቴቫው መጫወት ከፈለገ ወደ መሀል ተጫውቶ መጫወት ከፈለገ እድሉን ይሰጠዋል። ምክንያቱም ፓልመር ካን ኦልሶ ፕሌይ አላ ራይት ዊንግ ጋር መጫወት ይችላል። ሶ የእነሱ ኢንተርቼንጂቢሊቲ በጣም አሪፍ ነው። ጉስቶ የት ሄዳል ልትሉ ትችላላችሁ። ጉስቶ የሚገባበት ዋናው ምክንያት ፓልመር እና ኤስቴቫው ስላልነበሩ ነው። እስካሁን ድረስ ስኳዱ ለዛ ነበር እየተዘጋጀ ነበሩ። ሁሌም ጉስቶ ከባድ ጨዋታ ላይ ምንድነው የሚያደርገው? ቀኙን ዊንጉን የሚይዘው እሱ ነው የሚሆነው። ኤስቴቫው ወይ ፓልመር ራይት አታኪ ሚድፊልደር ሮሉን ነው የሚጫወቱት በግራና በቀኝ። በግራ በኩል ደግሞ ኤንዞና ጋርናቾ ራይት አታኪ ሚድፊልደር እና ራይት ዊንገሩን ስፓት ይይዙታል። ጊትንስ አዎ ይፎካከረዋል፣ ግን ያ ፉክክሩላ በጣም አውትስታንዲንግ ነው። ምክንያቱም ሁለቱም ያንግ ፕሌየሮች ናቸው፣ ኤክሳይቲንግ ያንግ ፕሌየርስ። ጋርናቾ ሊያበሳጭህ ይችላል፣ ግን ሂ ኦልዌይስ ዲሊቨርስ። በተለይ አሁን ቼልሲ ከመጣ በኋላ ስራ የተባለውን እየሰራ ነው። ሌፍት አታኪ ሚድፊልደር ላይ ደግሞ ኤንዞ ፈርናንዴዝ ይሄ ነው ሮሉ የታሰበው። ምክንያቱም ካስታወሳችሁ ላይክ ዣቪ ሲመንስ እና ፈርሚን ሎፔዝ እንዲመጡ ቼልሲ እየተፈለገ ነበረ። ምክንያቱም ያንን ቦታ ቤንች ሆኖ የሚጫወተው ሰው የለም ቼልሲ ውስጥ። አንድሬ ሳንቶስ ተቀይሮ ይገባል ካይሴዶ ቤንች ማድረግ ስለማይችል፣ ግን እንደ ኤንዞ ፈርናንዴዝ የሚጫወተው ተጫዋች የለም። ስለዚህ ለዛም ነው አላ ፈርሚን ሎፔዝን ያቺ ሮል ለማጫወት ነበር የፈለጉ። ለዛም ነው ላይክ ለኤንዞ ፈርናንዴዝ ቤንች ለመሆን 40 ሚሊዮን ነው እንጂ የምትወጣው ከዛ በላይ ልትወጣ አትችልም። ስለዚህ ዣቪ ሲሞንስም ፈርሚን ሎፔዝም ቼልሲ ኢንዳፕ አላደረጉ። ኢትስ ኤ ባክአፕ ሮል ፎር ኤንዞ ፈርናንዴዝ። እዛ ነው ይሄናውን አራቱን ላይክ አታኪንግ ፓወር ስታዩት ቼልሲ ላይክ ዘ ቤስት አታክ ፕሪሚየር ሊግ ውስጥ አሁን ቼልሲ ነው። ጎሎችንም ማየት ትችላላችሁ፣ ኤክስፔክትድ ጎሎችንም ማየት ትችላላችሁ። ግን ፓልመር አሁን ሲመጣ ደግሞ ኢዝ ናት ኢቭን ጀስት 10 አላ ፓልመር ጎሎችን ያስቆጥራል። 3 ሃትሪክ አለው። እዚህ አንድ ሃትሪክ ሰርቶ አድንቀኗል። ግን ፓልመር ኦልሬዲ 3 ሃትሪክ አለው። ኤቨርተን ላይ 4 አስቆጥሯል። ማነው ስሙ? ብራይተን ላይ ፈርስት ሃፍ ላይ ብቻ ሃትሪክ የሰራ ልጅ ነው። ስለዚህ በጣም ብዙ ይቀራል ቼልሲ። ገና ፈርስት ጊር አልገቡም። ለአርሴናል ጨዋታ በተለይ ቪደርስ ፓልመር ምርጥ አታክ ከምርጥ ዲፌንስ ጋር ልናይበት የምንችልበት ጨዋታ ይሆናል። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።